ህልማችሁ ጋር ለመድረስ በማለዳ ተነስታችሁ የሆነ ቦታ ላይ ደረሳችሁ ያቃታችሁ አቅማችሁን የጨረሳችሁ ሰዎች እግዚአብሔር በእናንተ ላይ ፕሮግራሙን አልጨረሰም። አንድ ጊዜ እግዚአብሔር በኢያሱ መጽሐፍ ግማሽ ላይ መጣና ለኢያሱ እንደዚህ አለው፣ ኢያሱ አንተ ሸምግለሃል፣ አርጅተሃል፣ ያልተወረሰች ግን ብዙ ምድር ቀርታለች አለ። ከዛ በኋላ ያለው ቃል በጣም ይባርከኛል። እኔው ራሴ የቀረውን አለ አሕዛቦችን አሳድጄ ከፊት ያስወጣቸዋለሁ አለ። አንተ ደክሞሃል፣ አንተ አቅቶሃል፣ አንተ አቅምን ጨርሳል፣ አንተ ጉልበትን ጨርሳል፣ እኔ ግን አልጨረስኩም አለ። ዛሬ ለእናንተ መልእክት አለ። በተለይ በሕይወታችሁ ላይ ከዚህ በኋላ አቅቶኛል፣ ደክሞኛል፣ ጉልበት የለኝም፣ አቅም የለኝም፣ እግዚአብሔር ያለኝ ጋር መድረስ አልችልም ያላችሁ ሰዎች የሕይወት ምዕራፋችሁን የዘጋችሁ እግዚአብሔር በእናንተ ሕይወት አልጨረሰም። እናንተ ደከማችሁ እንጂ እግዚአብሔር አልደከመው። ምናልባት ህልም እኮ ነበረኝ፣ ራእይ እኮ ነበረኝ፣ እንደዚህ ለማድረግ እኮ አልሜ አስቤ ነበር፣ አሁን ግን አቅቶኛል፣ አቅሜን ጨርሻለሁ፣ ዕውቀቴን ጨርሻለሁ፣ ገንዘቤን ጨርሻለሁ ያላችሁ ሰዎች እግዚአብሔር ግን አልጨረሰም። በእናንተ ድካም የእግዚአብሔር ኃይል ይገለጣል። ልክ እግዚአብሔር ለጳውሎስ እንዳለው ኃይሌ በድካም ይገለጣል እንዳለ የእግዚአብሔር ኃይል በእናንተ ሕይወት ይገለጣል። እናንተ ናችሁ የደከማችሁ፣ እናንተ ናችሁ ያቃታችሁ እንጂ እግዚአብሔር አላቃተው። ኢያሱ በዕድሜ ዘመን ሁሉ ማንም አይቋቋምህም ተብሎ ተነግሮት እሱ ግን የሆነ ቦታ ላይ ደከመው፣ አቅም አጠረው። እግዚአብሔር ግን አልደከመኝም ማለት፣ እግዚአብሔር ግን አላቃተኝም ማለት፣ የቀሩትንም አሕዛቦች ገና ከፊቴ አስወጣለሁ አለ። እናንተ በጨረሳችሁት ጉዳይ፣ እናንተ በዘጋችሁት ህልማችሁ ላይ እግዚአብሔር መጥቶ ተአምራት ያደርግበታል። እናንተ ጨረሳችሁ እንጂ እግዚአብሔር አልጨረሰም። ስለዚህ እግዚአብሔር በእናንተ ያሰበው ነገር ሳይከለከል በሕይወታችሁ አሁን በዘመናችሁ አሁን ባላችሁበት በዚህ ሰዓት እግዚአብሔር ይፈጽመዋል። ተባረኩልኝ።